ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በእያላችሁበት ሰዓት አቆጣጠር ሁላችሁንም ሰላማችሁ ይብዛ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ተጠብቃችሁ ዛሬ መረጃዎች ይዤላችሁ መጥቻለሁ። ያለንበት የሐዘን ወቅት አይደለም። የሐዘን ወቅታችንን ስንጨርስ ጥቁር እንለብሳለን፣ እናዝናለን፣ እናለቅሳለን፣ እውነትን እናገራለን። አባቶቻችን ይናገሩበት የነበረውን አንደበት በምስክርነት ዛሬ እኛ ኃጢአተኛ በደለኛ ልጆቹ እንመሰክርበታለን። ስለዚህ ስለ ነፍስ እንጮሃለን፣ ስለሚሞት ኦርቶዶክሳውያን ድምፅ እናሰማለን። ይህ የአርአያ ሚዲያ ነው። ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና ሐዘን ለደረሰብን ቤተሰቦቻችን በሙሉ መጽናናትን እንመኛለን። በማስከተልም ላረፉት ወገኖቻችን በሙሉ በአጸደ ገነት ነፍሳቸውን ያኑርልን፣ ከሰማዕታት ከቅዱሳን ጎን ያቆምልን ማለት ፈልጋለሁ። መረጃዎችን የማቀርብላችሁ ከሌሎች መረጃዎች አያይዤ ዛሬ ሬሳ እናስቀብርን የሚያሉ የመንግስት ባለስልጣንን በተመለከተ በጅምላ እናስቀብርም፣ ኦርቶዶክሳውያን በጅምላ አልተጨፈጨፉም የሚሉ መረጃዎች እየወጡ ይገኛሉ። ዛሬ ሁለተኛው ዙር የኦርቶዶክሳውያን መግደል ዘመቻ በድል ተጠናቋል ብለው እነሱ ድል እያበሰሩ ባለበት ሰዓት ላይ እንዲህ አይነት መረጃዎች መስማታችን አሳፍሮናል። የሬሳ ሳጥን ሽሚያ፣ የሬሳ ሳጥን መቅበር ደግሞ ሌላ ፖለቲካ አጀንዳ ከፍተውብናል። እሱም በተመለከተ ያስኩላችሁ መረጃ አለኝ። ከዛ በማስከተል ብፁዕ አቡነ ሄኖክ ከዚህ በፊት ምን ብለው ተናግረው ነበር? አሁንስ ምን እየተናገሩ ነው? ያስኩላችሁ መረጃ አለኝ። የቤተ ክርስቲያን አባቶቻችን ደግሞ እውነትም ፉካ እየሸጥን የምንተዳደር ኋላ ቀሮች ነን ሲሉ መናገራቸውን በተመለከተ ያስኩላችሁ መረጃ አለኝ። አባቶቻችን ተንበርክከው እየተማጸኑ ይገኛሉ። ስለዚህ የሚያስኩላችሁ መረጃ አለኝ። ማንን ተማጸኑ? ምንድነው እየተማጸኑ ያሉትንም አብራችሁኝ የምትሰሙ ይሆናል። ከአርሲ ሀገረ ስብከት የወጡ ሊቃውንት በተለይ ከአርሲ ወጥተው ዋሽንግተን ዲሲ ላይ የቅዱስ ሚካኤል ቤተክርስቲያን ነው አንድ ቤተክርስቲያን አስተዳዳሪ ሆነው ይሰብኩ የነበሩት መምህር ዘበነ ለማ ስለ አርሲ ስለተገደሉት ኦርቶዶክሳውያን ምን ተናገሩ? ምንስ አሉ? ስለሱ ያስኩላችሁ መረጃ አለኝ። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ አሁን እየደረሰባት ያለው ፈተና ወጣቶችና ሌሎች የፕሮቴስታንት ወንድም እህቶቻችን ምን እየተናገሩ ነው? አያይዤ የማቀርብላችሁ ይሆናል። አብራችሁኝ የትቆዩ ምጋብዛችሁ አርአያ መካሻ ነኝ። ይህ የኦርቶዶክሳውያን ድምፅ ነው። መረጃዎችን የማቀርብላችሁን ሰብስክራይብ፣ ላይክ፣ እንዲሸር እያደረጋችሁ መረጃውን ለሁሉም ሰው እንድታዳርሱልኝ፣ ለሁሉም ኦርቶዶክሳውያን እንድታጋሩልኝ እጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የመጀመሪያ መሸጋገሪያ የአርሲ አካባቢ ላይ የተፈጠረውን ሁላችንም እናውቃለን። ሁላችንም ፕሮፋይል ፒክቸራችን ይህንን አድርገናል። ያደረግንበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ተከታይ በመሆናቸው አንገታቸው ላይ ክር በማሰራቸው እየተገደሉ ላሉ ኦርቶዶክሳውያን ዝም አንልም የሚል ማህበራዊ ሚዲያ ላይ የተከፈተው የዘመቻው ድምፅ አንደኛው ፕሮፋይል መጠቀሚያችን ነው። እኛም ይህንን ፕሮፋይል እንጠቀመዋለን። ስለዚህ እናንተም ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን በእምነታቸው ምክንያት ለሚገደሉ ድምፅ እንድትሆኑ ሁላችሁንም እንጠይቃለን። በሌላ እምነት ላላችሁም ይህንን መረጃ ላጋራችሁልን እናመሰግናለን። ዲያቆን ሄኖክ ኃይልም በዛሬ ዕለት ያወጣው መረጃ መካከል ዛሬ ይህንን የምታነቡት ይህንን ጽሑፍ የምትከታተሉት ዛሬ እናንተ የምታነቡት አርሲ ላይ ስላልተገኛችሁ ብቻ ነው እንጂ እናንተም ሟቾች ነበራችሁ ብሏቸዋል ኦርቶዶክሳውያን። በሌላ እምነት ሆናችሁ ደግሞ ለኦርቶዶክሳውያን ድምፅ ላሰማችሁ ወንድሞቻችን እግዚአብሔር ያክብርልን፣ እናንተንም እንደ ኢትዮጵያዊነት እግዚአብሔር ይጠብቅልን ብሏቸዋል። በእኛ ሞት ለተሳለቃችሁ፣ ለዘበታችሁ፣ ለቀለዳችሁ ደግሞ እውነት በክፉ ቀን ክፋታችሁን ስላሳየናችሁን እናመሰግናችኋለን። እናንተም እግዚአብሔር ምሕረቱን ይስጣችሁ ብሏቸዋል። አባቶቻችን ደግሞ ወጥታችሁ በአደባባይ የምትናገሩበት ሰዓት አሁን ነው፣ ምዕመን አልባ ጳጳስ መሆን ያሳፍራል ብሏቸዋልና መልእክቱን ስሙት። ሌላ መረጃ ይዤላችኋለሁ ከዚያ ጋር አያይዤ አርሲ ላይ ትላንትና ማምሻውን 5 ሰዎች ተጨማሪ አንድ ሰው ደግሞ ሌላ ስፍራ ላይ ለእርሻ ወጥተው ባሉበት ታፈነው ተወስደው ተገድለዋል። 6 ሰዎች ተገድለዋል። በአጠቃላይ 31 ሰዎች በአሰቃቂ ሁኔታ ተገድለዋል። 2 ህፃናት ተርፈዋል። አንዷ አዳማ፣ አንዷ ደግሞ ወላይታ ሶዶ ይገኛሉ በሆስፒታል ውስጥ።
ቤተሰቦችም ነቅለው ወጥተው አጎት አክስት የሚባሉ ቤተሰቦችና ሌሎችም ዘመዶች ወጥተው የተረፉ ዘመዶቻቸውን ለማትረፍ እየተጣጣሩ ይገኛሉ። ኦርቶዶክሳውያን በዚህ ርብርብ ልናደርግ ይገባል የሚል መጠይቅ እያሰሙ ነውና በዚህ ጉዳይ ላይ መረጃው ያላችሁ ሰዎች እባካችሁ ልንረዳ የምንፈልጋቸው ቤተሰቦችን ስልክ አሳውቁን ብለውናልና እናንተ መረጃው ካላችሁ ወደዚያው አሳውቁን። እኛ ማህበራዊ ሚዲያ ላይ ለጥፈን ቤተሰቦችን እያገኛችሁ እንድትረዱ እናደርጋለን። ከዛ ጋር እያይዤ ትላንትና በተፈጠረው ሞት እንኳን ደስ ያላችሁ ብፁዓን አባቶቻችን፣ ለዚህ ዝም ያላችሁ ብፁዓን ሊቃነ ጳጳሳት እንኳን ደስ ያላችሁ። በዚህ ጉዳይ ግን አንድ ነገር ትዝብቴን ላጋራችሁ። አንድ ወቅት ላይ የፌዴራል መንግስቱና የትግራይ ህወሓት ጦርነት በከፈቱ ወቅት የብፁዕ ቅዱስ አቡነ ማትያስ በአንድ ቪዲዮ አጋርተው ነበርና በዛ ቪዲዮ ምክንያት ብዙዎች ዘረኛ ለዚህ የተናገርኩት የሆነ ነገር ብለው ከወቅቱ ፖለቲካ ጋር አያይዘው ሲናገሯቸው ነበር። ብፁዕ አቡነ ያሬድ እንደ ብፁዕ ቅዱስ አቡነ ማትያስ ሆነው ይሆን? አሁን ያሉበት ሁኔታ ምን ላይ ነው? ታፍነው ይሆን? ጳጳሱን አፍነዋቸው ይሆን እንዳይናገሩ? ጳጳሱ የራሳቸው ሞባይል አጥተው ነው? ዋይፋይ ዳታ አጥተው ነው? ወይንስ ጳጳሱ እንዳይናገሩ ያደረጋቸው አካል አለ? ጥያቄ ነው የምንጠይቀው። ለዚህ ነው ነገር ሲሻገር እንሰማለን። አሁን ባለበት ሁኔታ እሳት ውስጥ ተቀምጠዋል እኛ አባትና ምናልባት እኛ አባት የሚታዘንላቸው አባት ይሆን ይሆን የምንጠይቀው በምክንያት ነው። እንዳይናገሩ የሚያደርጓቸው ሰደፍ፣ የአንደበት ሰደፍ፣ የአለቅነት ሰደፍ፣ የዱላ ባናታቸው ላይ ተቀምጦ በአንደበታቸው ተዘግቶ ቤታቸው ተዘግቶባቸው እንዳይወጡ በደህንነት እየተከለከሉ ይሆን? በየትኛው ደህንነት? በየትኛው መዋቅር? በየትኛው ጥበቃ? ካልሆነስ ለሁለቱም ጊዜ ፍርድ ይስጥ። እሳቸው ወጥተው ሲናገሩ እንጠብቅላቸዋል። እሳቸው እስኪናገሩ ምንም አንናገርም። ነገር ግን በንጹሃን ሞት አንሳለቅ። ለዚህም ነው አንድ ነገር የምንናገረው። ትላንትና የሞቱት ወንድሞቻችን ተጨማሪ ናቸው፣ ምርቃት ናቸው። መረቁልን ሞት ዛሬ መረቁልን 6 ሰው ሞት እንደገና 22 ነበረ፣ 17 ነበረ፣ 5 ሰው ሰጡን፣ 3 ሰው መረቁልን። ዛሬ ደግሞ ምርቃቱ አነሳችሁ ብለው በጅምላ ደግሞ 5ቱን ጨፈጨፏቸው እና ቀብራቸው ሊፈጸም የቀብራቸውን የሚፈጸመው ዛሬ ነው በ25 ዛሬ በአቡነ መርቆሬዎስ ቀን፣ ዛሬ በቅዱስ በአቡነ ሀቢብ ቀን ነበር የሚቀበሩት። በዚህ ቀን ቀብራቸው በአንድ ቦታ አይፈጸምም። ጅምላ ተፈጸሙ፣ የጅምላ ርሸና ተደረገባቸው ትሉናላችሁ፣ ፖለቲካ ታደርጉብናላችሁ በሚል በአንድ ቀብር እንዳይፈጸሙ በአንድ ቤተክርስቲያን መድኃኔዓለም ቤተክርስቲያን እንዳይቀበሩ አገዷቸው። ወንድማችን ጸጋዬ ክፍሉ እንዲህ ነው መረጃውን ያጋራ። ሰላም ጤና ይስጥልኝ። በድጋሚ በሌላ በሀዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ነው ያለነው። አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። እንዳለ መኮንን እድሜው ከ56 እስከ 60 የሚጠጋ ሰው የነበረ ሰው ነው። በእርሻ ላይ እንዳለ ትናንትና ገለውት ሄደዋል። እሱንም ማለት ነው። ይሄኛው ሌላ ነው። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ ተበታትነው እንዲቀበሩ እያስገደዷቸው እንደሆነ እየሰማን ያለ ነው። ይሄም ደግሞ ምንም ችግር አልተፈጠረም በሚለው ለሪፖርታቸው አመቻችተው ዘገባዎችን ለመስራት ፈልገው ካልሆነ በስተቀር ኦርቶዶክሳውያን ሲገደሉ በአንድነት መቀበሩ ችግር አልነበረውም። ነገር ግን የኦቦምሳ ያለው ባለስልጣናት ግን ጉዳዩ ሃይማኖታዊ እንዳይመስልባቸው ይሁን በምን ይሁን ባልታወቀ ሁኔታ ላይ ኦርቶዶክሳውያኑ በአንድነት እንዳይቀበሩ በህብረት እንዳይቀበሩ ጭምር እየተከላከሏቸው ነው። እንግዲህ አዲስ መረጃ ካለ ተመልሼ እመጣለሁኝ። በ7 ስፍራ በ7 ቤተክርስቲያን አንዳንድ ብትቀብሯቸው ኦርቶዶክሳውያን ከመገደል የሚለያቸው ምን አጀንዳ አለ? ምን አጀንዳ አለ?
አንድ ላይ እንዲቀበሩ ያልፈለጋችሁት ኦርቶዶክሳውያን አንድ ላይ እንዳይሰበሰቡ ነው አይደል? ማን ነው ቢቢሲ ኦሮምኛ ላይ የገለጸው? የአካባቢው ባለስልጣን አስተዳደር ባለስልጣን ሐሰት ነው መግለጫው ብሎ ነበር አይደል? ሐሰት ነው መረጃው ብሎ ነበር አይደል? እነዛ የሚያለቅሱት እነዛ በገጀራ የተመቱት ህፃናት ሐሰት ነው አይደል? ወላይታ ሶዶ ላይ እግሩ የሚቆረጠው ህፃን ሐሰት ነው አይደል? ስንሰማ አዝነና ያላችሁ ጳጳሶች ቋሚ ሲኖዶሱ የታላችሁ? ሁለተኛው ሱሱት እየተገደለ ነው። ሁለተኛው ቀብር መጣላችሁ የታላችሁ? አቡነ ያሬድ የታሉ? አውጡልን። ደብቃችኋቸው ነው? እንዳይናገሩ አድርጓችኋቸው ነው? አፍናችኋቸው ነው? ብፁዕ አቡነ ያሬድ ያልተናገሩት አሁን ጥያቄው አቡነ ያሬድ ያልተናገሩት ጥያቄው ቋሚ ሲኖዶሱ ላይ ነው የምንመጣው። ምክንያቱም ሌሎች ሊቃነ ጳጳሳት በየሀገረ ስብከቶቻቸው እንዲናገሩ ድላላቸው። ብፁዕ አቡነ ዮሴፍ ተናግረዋል። ብፁዕ አቡነ መርቆሬዎስ ተናግረዋል። ብፁዕ አቡነ መቃርዮስ ተናግረዋል። ብዙ ሊቃነ ጳጳሳት እየወጡ መናገር ልጅ የጀመሩ። የሀገረ ስብከቱ ሊቀ ጳጳስ ግን እየተናገሩ አይደለም። የዋሽንግተን አዲስ የሀገረ ስብከቱ ሊቀ ጳጳስ ለሀገረ ስብከታቸው በሁለት መሐላ አዘዋል። የደቡብ አፍሪካና ምዕራብ አፍሪካ ሀገራት ሊቀ ጳጳስ ብፁዕ አቡነ ሄኖክ ተናግረዋል። ጀርመንና አካባቢ ሀገረ ስብከት አዘዋል፣ ምህላ አዘዋል፣ ጸሎተ ፍትሐት አዘዋል። ኢትዮጵያ ውስጥ ግን የሀገረ ስብከቱ ሊቀ ጳጳስ እንኳን ቪዲዮ እንዳይታይ በአንደበታቸው እንዳይናገሩ ታግተዋል ወይ? የጠየቅነው አሁን እሳቸው በህይወት አሉ ወይ? ብፁዓን ሊቃነ ጳጳሳት እርስ በርሳችሁ ተጠባበቁ። ብፁዕ አቡነ ያሬድን ጠብቁልን። እናንተን ነው እኛ የምንፈልጋችሁ። ምክንያቱም መታፈናችሁንም መታገታችሁንም እንዳትናገሩ መደረጋችሁንም እየገባን እንዲመጣ የምታደርጉት በተግባራችሁ ነው። አሁን እየገባን ነው። ምክንያቱም ከዓመታት በፊት ብፁዕ አቡነ ሄኖክ የአርሲ ሀገረ ስብከት ሊቀ ጳጳስ ነበሩ። በወቅቱ ብፁዕ አቡነ ሄኖክ በወቅቱ ማለት ነው በአደባባይ ወጥተው በ11 ወረዳ ላይ በተደረገ ጥቃት የሞቱ ምዕመናን ሁሉም ኦርቶዶክሳውያን በአሰቃቂ ሁኔታ አንገታቸው የታረዱ አሉ፣ ተደብድበው ይሞቱ አሉ፣ የተለያየ ሰውነታቸው ተቆራርጠው የሞቱ አሉ። በተለይ ወደ አርሲ ነገሌ ከገደሉ በኋላ ዘግዝቀው የሰቀሉ ሰው አለ እና በአጠቃላይ ወደ 19 ከትልቅ በእድሜ ገፋ ካሉት እስከ ወጣቶች ድረስ 19 ምዕመናን ተገለዋል ወይም ተሰውተዋል። የተፈናቀሉ ምዕመናን አሁን በቤተ ክርስቲያን ተጠልለው ያሉት ወደ 3362 ምዕመናን ናቸው። በሙሉ በሀገረ ስብከቱ ማለት ነው። 3362 ያኔም ታርደዋል፣ አሁንም ታርደዋል። ያኔም አዛውንት ተገለዋል፣ አሁንም ተገድለዋል። ያኔም ህፃናት ተገለዋል፣ አሁንም ተገድለዋል። ያኔ የተገደሉት ህፃናት አልቆምም በማለታችን ዝም በማለታችሁ በአሁኑ ማለት ነው የ4 ዓመት ህፃን እግሩ እየተቆረጠ ነው ወላይታ። የ9 ዓመቷ ህፃን አዳማ ሆስፒታል ተኝታለች። የ72 ዓመት አዛውንት ተገለዋል፣ በቢላ በገጀራ ታርደዋል። ያንን ዝም በማለታችሁ እኛም ማዝናል የሚል የስላቅ መግለጫ በማውጣታችሁ ምክንያት ዛሬ በድጋሚ 6 ሰው ተገድሏል። መገደሉ አይደለም ቀብሩ እንኳን በጋራ እንዳያስፈጽሙት ኦርቶዶክሳውያን ለይታችሁ ቀበሩ ተብለዋል። የሻሸመኔ ከንቲባ የነበረ ሰው ዛሬ እዛማ ሀገረ ባለስልጣን ነው አሉ። እውነት ነው። ሊቃነ ጳጳሳት እናንተ ያልተጋፈጣችሁትን እኛ እንጋፈጠው። እናንተ ለእመቤት ያልተናገራችሁትን ባሮክ የተሰኘ አንድ ወንድማችን ቲክቶከር ወጥቶ በአደባባይ ስለተናገረ ታሰረ። እናንተ መናገር ሲገባችሁ፣ እናንተ ግን እንዲከበር መጠየቅ ሲገባችሁ፣ እናንተ ፍትህ ባይገኝ ወጣችሁ ከመመኖቻችሁ ጎን በአደባባይ መጮህ ሲገባችሁ አንድ ምዕመን ሄዶ ግን ታሰረ። ዛሬም ወላይታ ሶዶ ይገኝላችኋል ወንድማችሁ ልጃችሁ። እና ብፁዕ አቡነ ያሬድ የት ነው ያሉት? ጳጳሱ ታፍኗል ወይስ ተደብቀዋል ወይስ ተገለዋል? እምንጠይቀው በአደባባይ ነገ የሆነ ነገር ከሆኑ በኋላ ነበር እንዲህ አንልም። እኛም አንደብቃቸውም። ለምን መሰላችሁ የምናዝነው በእናንተ የምንንገበገበው? ይሄንን ስሙልኝ፣ ለምን እንደምንንገበገብባችሁ። አስተሳሰባችን በቃ ወሬ
አስፈጻሚ የለም። ሲኖዶስ ይወስናል፣ አስፈጻሚ የለም። በቃ ሙዲያ መጽዋት ብቻ፣ ጥላ መዘግዘግ ብቻ፣ ታቦት አቁመን መለመን ብቻ። ሱቅ ብንከፍትም ደግሞ ቡቲክና ግሮሰሪ ነው የምናከራየው። አደግን ብንባል ፉካ ነው የምንሰራው። አደግን ብንባል አንድ ቤተክርስቲያን አንድ ህንፃ ውስጥ አንድ ግቢ ውስጥ 2 ህንፃ እንሰራለን። ትምህርት ቤት፣ ጤና ተቋም ምናምን የለም። ስለዚህ አስተሳሰባችን ወደ ኋላ የቀረው ፉካ ነው የኛ ትልቁ እድገታችን መንፈሳዊ እድገታችን ወደታች ሆኗል፣ ቁልቁል ሆኗል። መንፈሳዊ እድገታችን ቁልቁል የሆነው ስለሚሞቱ ምዕመኖቻችን የማንንገበገብ፣ የማንናደድ፣ የማንበሳጭ፣ ስለ እግዚአብሔር ውክልና የማንጠይቅ፣ በህግ ፊትም በሞራል ፊትም በእግዚአብሔር ፊትም አንደበት የሌለን አባቶች ስለተቀመጠን እናንተን ከቦታችሁ ከመንበራችሁ ተነሱ ብለን አይደለም እየጠየቅን ያለነው። አንደበታችሁ ይጀምርልን መስራት። የኦሮሚያ ሲኖዶስ ቢመሰረትስ ኖሮ ልጆቼ የተነሱ ቤተክርስቲያን ልትነድባችሁ ነው ልትሉን ነው አይደል? የአማራ ሲኖዶስ ቢመሰረትስ እንደው ቤተክርስቲያን ተናደች አውግዣለሁ ልትሉን ነው አይደል? ለመንበረ ሰላማ ምን አረጋችሁ? ኦሮሚያ የተባለው ያው ውስጥ ነው ያለው። አሁን ምን አረጋችሁ? አያችሁ፣ እናንተ ስለ ቤተክርስቲያን የማይገዳችሁ ጥቁር ቆብ አድራጊዎች አባቶች እንዳይደላችሁ ልንናገርላችሁ እንፈልጋለን። ተግባራችሁ ግን ካልሆነልን እንዴት ብለን እናወራላችሁ? እየሞቱ ነው፣ አሁንም ነገም ይሞታሉ። ዝም አላችኋል። እያስገደላችሁ ሸማ መብራት፣ እያስቀበራችሁ መጨፈር ነው እንደ እናንተ ስራ። የአባትነት ድርሻችሁ የት ነው ያለው? የኛ ጥያቄ ለዛ ነው የሚመጣው። ለምን መሰላችሁ? አባቶቻችን እውነት ስለ ምዕመናን ነፍስ ይገበገባሉ፣ ስለ ህንፃ ስላሴ ይገበገባሉ። ከህንፃ ቤተክርስቲያን በላይ ስለ ህንፃ ስላሴ ሲንበረከኩ አይታችሁ ታውቃላችሁ? የኛ አባቶች እንዲህ ናቸው። ውሸት አይደለም፣ የአደባባይ ምስክር ነው። በእግዚአብሔር ስም ጠይቃችኋለሁ፣ ስለ ተክለ ሃይማኖት ብላችሁ ይህንን አትለፉት፣ እርዱን። አደጋ ላይ ነን። ቤተክርስቲያኑ ህንፃ ስላሴስ አደጋ ላይ አይደለም? የሚናገር የለም አይደለም? ተንበርክኮ የሚጠይቅ ጳጳስ የለም አይደለም? ተቆጥቶ የሚናገር ምዕመኑን አትርፉልኝ ጠብቃለሁ ብሎ በአደባባይ የሚጠይቅ አባት የለንም አይደል? ሌላ ላሳያችሁ። እኔ በብዙ ትምህርታቸው ብዙ ጊዜ ሲመሰከርላቸው ሰማል። ብዙ ጊዜ ምን የማቀርባቸው አውቃለሁ። ብዙዎችም ስታቀርቡ ሰምቼ አውቃለሁ። ዶክተር ናቸው፣ ፕሮፌሰር ናቸው፣ ሊቅ ናቸው፣ አዋቂ ናቸው፣ መምህር ናቸው። ቀሲስ ዘበነ ለማ የአርሲ ተወላጅ ናቸው፣ ያሰላ። በተለያዩ ማህበራዊ ጉዳዮች ላይ አጀንዳ አድርገው ሲናገሩ እናውቃለን። ከሀገረ ስብከታቸው አንጻር፣ ከትውልድ ስፍራቸው አንጻር በአካባቢው ተወላጆች ድምፅ መሆን ይችላሉ። ኦርቶዶክሳውያን ማህበራዊ ሚዲያውን ድምፃችን ይሰማ፣ አባቶቻችን ምህላ ያዙልን፣ ጾም እንያዝ፣ እንጾም፣ እንጸልይ፣ እንስገድ፣ ወደ ፈጣሪ እንጠይቅ በሚሉበት ሰዓት ላይ እሳቸው ስለ አርሲው ሞት አልሰሙ። ስለሚገደሉ ኦርቶዶክሳውያን ሰምተው አያውቁ። በተለይ አርሲ ላይ ይሄ ጉዳይ ፖለቲካ ነው እንዴ? አይደለም እኮ። ይሄ ጉዳይ እውነትና ክርስትና ነው። እውነትና ክርስትናን ያልያዘ ቀሲስነት፣ እውነትና ክርስትናን ያልያዘ አባትነት ምንድን ነው ትርጉሙ? መምህራን ወንጌሎች እየወጡ የተናገሩ ነው። እሳቸው ምን እየሰሩ እንደሆነ ላሳያችሁ። ይሄ ዋን ቻናል ነው ምናምን የሚባል በቅርቡ የተከፈተ ኢትዮጵያ ውስጥ የተከፈተ ቻናል ነው። ኳስ ወዳለው ካቢ አሁን ያሉ የማን ደጋፊ ነው? ከሀገር ውስጥም ከውጭ ደጋፊ አይደለሁም። የምንም ኳስ በጣም አያለው። ኳስ አያለው፣ ሃይላይት ነው ብዙም ማይሆኔ ጊዜ ስለማይኖረኝ አብዛኛው ጊዜ ሃይላይት ነው። ወሳኝ የሆኑ ጨዋታዎች ካልሆኑ በስተቀር አብዛኛው ጊዜ ሃይላይት ነው የማየው። ክለብ አልደግፍም፣ ዝም ብዬ ነው የማየው። ኳስ ጨዋታ ደስ ይለኛል። ኃጢአትም የለውም ጽድቅም የለውም። ስለዚህ እመለከታለሁ ኳስ። እኔ ደግሞ አርሰናልን ስለምወድ ካሁን አርሰናል ይሉኛል እያል አርሰናል ያርሳሉ አይበሉም የሚባሉት አይነት ናቸውና ባለፈው እንደው በአንድ ቦታ በጣም የሚያቃጥል ምግብ
ቲቪ ቻናል ላይ ቀርበው ድምፅ ማሰማት ትተዋል። ምክንያቱም ማህበራዊ አጀንዳዎች ላይ ሁሉ ጊዜ አጀንዳ ስለሚያደርጉ ነው። የማን ነበረች ዘፋኟ? የፍቅር አዲስ ነቃ ጥበብ ሰላም ለክ የሚለው ዘፈን ላይ ተደጋጋሚ አስተያየት ሲሰጡ ሰማኋቸው። ማህበራዊ ሚዲያ አጀንዳ ስለነበር። ዛሬ የኦርቶዶክሳውያን ማህበራዊ አጀንዳ አይደለም እንዴ? አርሲው ኦርቶዶክሳውያን ግድያ አያችሁ። መርጦ ማልቀስ ማለት እንዲህ ነው። መርጦ መዝፈን ማለት ይሄ ነው። መርጦ መስበክ ማለት ይሄ ነው። ስለ ክርስትና የእውነት ነው በአደባባይ የሚሰበከው። ለዚህ ነው ፊት ለፊት የምንናገረው። ብዙ ወንጌል ሰባኪዎች ወንድሞችና እህቶች ዘማሪያ አሁን ወደ አደባባይ እየወጡ ነው። ምክንያቱም ቀጣይ ባለተራ ሁላችንም ስለሆነ ኦርቶዶክሳውያን እንኑር ማለት ቅንጦት አይደለም የጠየቅ ነው። በግፍ አትግደሉን ማለትም ፖለቲካ አይደለም። የሰው ነፍስ ዋጋ ይኑረው ማለት ደግሞ ትርፍ አጀንዳም አይደለም። ዋናው አጀንዳችን ማንም ኦርቶዶክሳዊ ይህንን የመኖር በሀገሩ የመንቀሳቀስ የነፃነት መብቱ እንዲቀበር መጠየቅ መብቱ ነው። ፖለቲካ አይደለም። ይሄን አጀንዳ አታድርጉ የምትሉት ድምፅ አይሰማ ለምትሉን ደግሞ የኛ ጥያቄ መንግስትም ሲኖዶስም ጩኸታችንን ይስማ ነው ጥያቄያችን። መንግስት ጩኸታችንን ሰምቶ በአካባቢው ላይ ያለው ንዝህላል አስተዳደር አስነስቶ ለህዝቡ ጠበቃ የሚሆን ህዝቡን የሚያስተዳድር እያንዳንዱን ዜጋ እንደ ዜግነቱ የሚያከብር አስተዳደር ያስቀምጥልን ነው። ቅዱስ ሲኖዶስ ደግሞ በቦታው ላይ ያሉ ሀገረ ስብከት ሊቀ ጳጳስ የሆኑ አባት ታፍነዋል፣ ታግተዋል፣ እየተናገሩ አይደለም፣ ተደብቀዋል፣ ምን እየሆኑ ነው የሚለው አጀንዳ መጀመሪያ ምላሽ ሰጥቶን እኛ አባት ለማይመሩት ሀገረ ስብከት ሊቀ ጳጳስነት መቀመጥ የለባቸው። ህዝቡን የሚወክል በተጎዳ ጊዜ ሲሄድ አይዞ የሚል አባት ያስፈልገናል። ስለዚህ ሁለቱንም ጳጳሱንም አስተዳደሩንም አንሱልን። ጳጳሱ ሳይታፈኑ መናገር ፈልገው እንዳይናገሩ ተደርገው ከሆነ እሱ ሌላ አጀንዳ። መናገር እየቻሉ ሳይከለከሉ እሳቸው ጉዳይ አይደለም አያገባኝም ብለው ከሆነ ግን በአስተዳደር ጉዳያቸው ቋሚ ሲኖዶስ አይቶ ከሀገረ ስብከታቸው አንስቶ ሌላ ሀገረ ስብከት ጳጳስ ይሰይምልን። ካልሆነና ግን እንዳይወጡ ተደርገው ከሆነ እንደ ብፁዕ ወቅዱስ አቡነ ማትያስ ተደርገው ከሆነ ግን ፍርዱን ይህን ላረጉባቸው አባቶች። ስለዚህ ቤተ መንግስቱም ቤተ ክህነቱም ፍርድ ይስጥልን የኛ ጥያቄ ነው። ለሁለቱም ጥያቄ ጠይቄያችሁ እችን ግጥም ላሰማችሁ ትጠቅማችኋለች አባቶች። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። ወንድሞቻችን ማህበራዊ ሚዲያ ላይ እንዲህ አይነት ዘመቻ ከፍተዋል። አርሲ ደክሟታል፣ ይበቃታል። አባቶች ስለ አርሲ ምን አላችሁ? ኦርቶዶክሳዊነትና ኦርቶዶክሳውያንን አሻራ ማጥፋት ይቁም። ስለ አርሲ ዝም አንልም። እየሞትን እንበዛለን የሚለው አባባል ይብቃን። ስታንድ ዊዝ ኢትዮጵያን ኦርቶዶክስ ክርስቲያንስ ፕሬይ ፎር ዜር ፕሮቴክሽን ወርልድ ዋይድ። ይሄ ኢትዮጵያውያን በአደባባይ እያወጡት ያለው ጥያቄ ነው። ትዊተር ዘመቻ አለ፣ ፌስቡክ ዘመቻ አለ፣ ኢሜይል ዘመቻ አለ። ማህበራዊ ሚዲያ ላይ ሃሽታግ እየተደረጉ በሁሉም ቻናሎች በሁሉም ማህበራዊ ሚዲያዎች ጥያቄዎች እየጠየቁ ነው። ድምፃችን እናሰማለን፣ አባቶቻችን እናንቃለን። አባቶቻችን ምህላችሁን እንፈልጋለን፣ ትእዛዛችሁን። እኛ የምንፈልገው እሱ ነው። የእናንተ የአባትነት ክብር መነሳት አይደለም የእኛ ክብር። የእናንተ አባትነት መኖር ነው የእኛ ክብር። ልጆቻችሁን አጣችሁ፣ መስቀል የሚሳለማችሁ ልጅ አጣችሁ፣ እናንተ ብፁዕ አባት ነኝ እንዳትሉን። ነገ መስቀል የሚሳለማችሁ ልጆች ነው ያጣችሁት። ያ የ4 ዓመት ሕፃን በጥይት እግሩን የተነደለው እግሩ የተቆረጠው በክርስትና አንገቱ ላይ ክርስትና በመነሳቱና የቤተ ክርስቲያን ልጅ በመሆኑ በወላይታ ሶዶ ላይ እግሩ የሚቆረጠው ልጅ ነገ የእናንተ አለመጮህን ሲሰማ
ቀና ብሎ የሚያያችሁ ይመስላችኋል? ነገስ ከእናንተ የሚረከብ አባትን አባቴ ብሎ የሚረከብ ይመስላችኋል? እረፉ አባቶቼ እረፉ። ወንድማችን ዮናስ ጎርፌ ማህበራዊ ሚዲያ ላይ እባካችሁ እንዲህ አይነት ሰውን እንዳትመለከቱ ፕሮቴስታንትን አይወክልም ሲል እንዲህ አይነት ዘለግ ያለ ጽሑፍ ጽፏል። በተወሰነ መልክ ላንብብላችሁ። እንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችን እንዳታዩን በጌታ ስም እለምናቸዋለሁ ይላል። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት ተሳተፍ ነበር። በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ጉያ ውስጥ ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት ፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለ ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ስም እንኳን በትክክል የሚያውቅ የለም። ከደቡብ ኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዛም እርግጠኛ አይደሉም። 2 ሴት ልጆቹና ሚስቱ በዛች ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ሰውየው ፊት የሚወርድ ዘለላ እምባ የለም። አንዲት ቃል ካፉ አይወጣም። ዝም ብሎ ልጁን በጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን ያመጣብህ እያለ ይህንን ሰው ነው ቁጣው ያነደደብህ ያለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባት እስከ ዕድሜ ልክ መጨረሻዋ አይነ ስውር የምትሆን ሕፃን ልጅ ለቅሶና የእናቷን ስጋ የሚያብስ የጠፋባት እናትን ነው የፈጣሪ ቁጣ የተንቦጎቦጉብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምሕረቱ ከልጅ ልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምሕረት እንዳደርግ ያስተማረኝ ጌታ እሱ 700 ጊዜ 700 በቀን ምሕረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዚያ ደሙ እንደሚያይኝ ቃሉን በሰጠኝ በሱ ታመናለሁ። እንዲህ አይነት ዋልጌ ሰባኪያን ኦርቶዶክስ ወንድሞችና እህቶቼ ሁላችንንም እንዳታዩን በጌታ ስም ለምናለሁ። በሰው መሞት የሚሳለቅ ወንጌል አስተምሮ የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የኛ ወንድሞችና እህቶች ናቸው። ይህን ድርጊት የኛ መሪዎች ከእናንተ መሪዎች በበለጠው ጮሆ ባወገዙ ምንኛ ደስ ባለኝ። ድሮም ለሕዝብ የሚቆም የሃይማኖት መሪም የመንግስት ባለስልጣንም አላየንም ማለት ነው። አንድ ነገር ልንገራችሁ፣ በተለይ እንዲህ አይነት ስብከት ለምትሰብኩ ወንድሞች፣ የገጀራ ቅዱሳን ሰባኪዎች፣ ለእናንተ ሰባኪዎች፣ ምናልባት ለመንግስትም ነው ይህንን የምናገረው። የብልጽግና መንግስት የገዳያን ሰባኪ ነው ፓስተሮችን የሚያስቀምጠው። የገዳያን ስብከት ሌሎችን ጅምላ ጨራሽ ስብከቶችን ነው የሚያሞግሰው። እንዲህ አይነት ሰዎች አይታሰሩም። እንዲህ አይነት ሰዎች አይጠየቁም። እንዲህ አይነት ሰዎች መንግስትን ደጋፊ ነን በሚል ተቀምጠው ነው ለካ መንግስት ቁጭ ብሎ ያለው ልንል ነው። ነገ እንዲህ ብለን ነው የምንቀመጠው። እነሱ እንዲህ አይነት ስብከት ሰብከው የግድያ የዘር ፍጅት ስብከት ሰብከው ከዛ መንግስትን ድጋፍ ጠቅላይ ሚኒስትሩን ወይ ደግሞ አስተዳደሯን ወይ ደግሞ ካቢኔዋን ወይ ደግሞ ከንቲባዋን ይጠሩና ደግሞ በዚህ በኩል ደጋፊ መስለው ይመጣሉ። እና በብልጽግና ስም የተጠለሉ የፓስተር ገዳዮች ተቀምጠው ነው አይደለም እነዚህ ሰዎች አንድም ቀን የማይታሰሩት። ለዚህ ነው እነ ባሮክ ሄደው አንኳክተው ተፈቅዶላቸው ቤት ገብተው ለጠየቁት ፌዴራል ፍርድ ቤት በፍጥነት ያሰራቸው ፌዴራል ፖሊስ ጣቢያ። እነዚህ ግን አይታሰሩም፣ ታጅበው ይሄዳሉ አይደለም። እና የብልጽግና መንግስት እነዚህን ሰባኪያን አስቀምጧቸው ነው እንድንል ነው አንልም። የማንለው ምን ሲሆን መሰል ህግን ካስከበረ ካየን አንልም። ካላስከበረስ ይሄ ሰውዬ የሚያስበውና የሚፈልገው እና መንግስት እንዲፈልግ ያደረገው አንድ ነው እንድንል ፈልጋቸዋል ማለት ነው። እኔ ዋናው ጥያቄ የህዝብ መብት የሚከበር አንድም ዜጋ እንዳይገደል፣
አንድም ዜጋ፣ አንድም ኦርቶዶክሳዊ፣ አንድም ሙስሊም፣ አንድም ፕሮቴስታንት እንዲገደል አንፈልግም። ዛሬ ካቶሊካውያን በአስተርዮ ማርያም ሰው ተገሎብናል ብለው መግለጫ ወጥተዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቼ ሶስተኛው ዙር ግድያ እስኪመጣ ነው የምትጠብቁት እላቸዋል። ለሌላ እምነት አባቶች ደግሞ ባለተራ ትሆናላችሁ እንጂ አይቀርላችሁም እላቸዋል። ምክንያቱም ይሄ የእንትና የጎረቤት ቤት ሲንኳኳ የኔም ነው ብለህ ስማ የሚባለውን ተረት በእኛው እንንገራችሁ። ሐዘኑን ለምደነዋል፣ መገደሉን ለምደነዋል። ነገር ግን የሚለመድ ሐዘን ኖሮን አያውቅም። የሚገደል ሕፃን እንዲቀጥል አንፈልግም። የሚገደል በአንገቱ ላይ ክር ስላሰረ የሚገደል ምዕመን እንዲኖር ፈልገን አናውቅም። በየትኛውም እምነት ሰው ሲገደል ኦርቶዶክሳውያን ከፊት ቆመው አይገደሉ፣ ይሄ ትክክል አይደለም ብለው የሚጮሁት ቀድሞ ኦርቶዶክሳውያን ነን። እኔ ፊት ለፊት አለሁ። ስለዚህ ወንድሞችና እህቶች እኛ የምንነግራችሁ የእኛም አባቶች ተኝተዋል ለግድያችን። 5 ኪሎ እስኪመጣ እየጠበቁ ነው። 5 ኪሎ ሲመጣ ያኔ ሌላው ምዕመን ስላለቀ ቢጮህ የሚሰማቸው የለም። ምክንያቱም አብሯቸው የሚጮህ ምዕመን አስገድለው ጨርሰዋል። ስለዚህ በጎቻቸውን አሳራጅ እረኞችን ነው አሁን ልናነቃ የሚገባል። አባቶቻችን ነቃ በሉልን። ከእናንተ ድምፅ እንፈልጋለን። የዛሬው መረጃ ይህን ይመስል ነበር። አራያ መካሻ ነበርኩ ይህን ፕሮግራም አዘጋጅ ያቀርብኩላችሁ። ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉን አመሰግናለሁ። ይህ መረጃ ለብዙ ኦርቶዶክሳውያን እንዲደርስ ለብዙ ኢትዮጵያውያን እንዲደርስልንና ለኢትዮጵያውያን ኦርቶዶክስ ተገዳዮች በተለይ በአርሲ ለተገደሉትና በሌላም ስፍራ እየተገደሉ ላሉት ኦርቶዶክሳውያን ድምፅ እንዲሆን መረጃውን እንድታጋሩልኝ ጋብዛችኋለሁ። ለሞቱት ነፍስ ይማር፣ በአጸደ ገነት ያኑርልን። ለሌላው ምዕመን ደግሞ መጽናናትን ያድልልን። ሰናይ ቀን